ሰላም ውድ የዩቲዩብ አድማጮቻችን እንዴት ናችሁ? እንግዲህ ካሁን ጀምሮ ስለ እስልምና በዚህ ቻናል ላይ የተለያዩ ፕሮግራሞችን እናስተላልፍላችኋለን ማለት ነው። አስተዋውቀናችሁ ነበረ በዚህ እንደምንመጣ። እስልምና አንድ ላይ የሚመስላችሁ ልዩነታቸው፣ መመሪያዎቻቸውን የምናሳያችሁ ይሆናል ማለት ነው። እንደሚታወቀው እስልምና በሙሐመድ የተመሰረተ ነው። ምንም እንኳን ሙስሊሞቹ የነቢያት ሃይማኖት ነው ብለው ቢያምኑ እንደዛ የሚል አስተምሮ እዛው ቢያድጉም ከሙሐመድ በፊት ግን የትኛውም ነብይ ሃይማኖታችን ሙስሊም ነው ያለ የለም። ሙሐመድ ከተናገረውና ሙሐመድ እዞ ከመጣው አስተምሮ ውጪ ማለት ነው። ሙሐመድ እዞት የመጣው አስተምሮ የሚመሩበት ሙስሊሞች ሲሆን እሱም በቁርአንና በሐዲስ ይመራሉ። ቁርአን ማለት አላህ የሚባል አካል አለ። ያ አላህ የሚባለው አካል ደግሞ ጅብሪል በሚባል አካል አማካኝነት ለሙሐመድ ሰጠው ብለው የሚያምኑት ነው። 114 ምዕራፍ አለው ብለው ያምናሉ። በዛ ውስጥ እሱ የምንመራበት ከአምላካችን የወረደ የአላህ ቃል ነው ብለው የሚያምኑት ነው። ሐዲስ ማለት ደግሞ ነብያቸው ወይንም ደግሞ ሙሐመድ ያደረጋቸው የተናገራቸው ካበላል ጀምሮ እስከ አጠጣጥ እንዴት መተኛት እንዳለባቸው፣ ሽንት ቤት እንዴት መግባት እንዳለባቸው ሙሐመድ ያደረጋቸውን መከተል ማለት ነው። ሱና ብለው ይሉታል። ፈለግ ወይንም ደግሞ እሱ ያደረገው ሙሐመድ ያደረገው መከተል ማለት ነው። ስለዚህ ሱኒ ሙስሊም ሲባሉ ራሱ የሙሐመድን ሱና የሚከተሉ ማለት ነው። ሙስሊሞች የሚመሩበት ስለዚህ በሙሐመድ ሱናና በቁርአን ይሆናል ማለት ነው። ቁርአኑ ላይ ብዙ ልዩነቶች አላቸው። ሱናው ላይም ደግሞ ልዩነት አላቸው። ሱኒ ሙስሊሞች የሚከተሏቸውን ሐዲሳቶች ሺዓ ሙስሊሞች አይከተሏቸውም። በዓለማችን ላይ ሁለት ትልቅ ብራንቾች አሉ፣ የሱኒ ሙስሊሞች እና የሺዓዎቹ ማለት ነው። ሺዓዎቹ ለራሳቸው የሆነ ሐዲስ አላቸው። ሱኒዎቹ ደግሞ ለብቻ የተለየ ሐዲስ አላቸው ማለት ነው። የሚለያዩበት ነው። ሱኒ ውስጥ ኢትዮጵያ ውስጥ ያሉት ሱኒ ሙስሊም ሲሆኑ በዋናነት ደግሞ ሐባሽና ዋብያ ተብለው ይከፈላሉ ለሁለት ማለት ነው። የሐባሽና ዋብያ የሚባሉት ወይም ደግሞ አተሪን አቂዳ የሚከተሉና አሻሪን አቂዳ የሚከተሉ ሁለት ጎራዎች አሉ። ሁለቱም የተለያየ ጽንፍ ላይ ያሉ ናቸው። አሁን ላይ እንደውም እየተገዳደሉ ምን ጭምር ነው። እንዲሁም መስጊድ እየተነጣጠቁ ነው። አስተምሮታቸው በጣም ጽንፍ የረገጠ ነው። ቁርአን ላይ ያላቸው አመለካከትም የተለያየ ነው። የአተሪ አቂዳን የሚከተሉ ማንኛውም ነገር በቁርአን ውስጥ የተገለጠን ያለምንም ማመሳሰል ያለምንም መተርጎም ቀጥታ እንደመጣ ቃሉን እንቀበላለን ብለው የሚያምኑ ናቸው። እነኝም በደንብ የሚታወቁበት ዋብያ በሚባሉት ማለት ነው። ዋብያው ሴክት እነሱ ቀጥታ የመጣውን ለምሳሌ አላህ እጅ አለው ከተባለ እጅ ብለው የሚተረጉሙት፣ እግሮቹ ከተባሉ እግር ምንም ምሳሌያዊ ሳይሆን ቀጥታ የሚተረጉሙ ናቸው። እነኚህ ዋብያ ሴክት ይባላሉ። በተቃራኒው ደግሞ ሐባሾቹ እጅ ሲባል ለምሳሌ አላህ አደምን በእጆቹ ሰራው ምናምን ሲባል አይ በኃይሉ ነው ምናምን ብለው ይተረጉሙታል። የክፍል አካላትን ለአላህ አያጸድቁም ማለት ነው ሐባሾቹ። በተቃራኒው ግን ዋብያዎቹ ደግሞ አላህ የማንንም ባይመስልም እንኳን እጅ፣ እግር፣ ፊት፣ አይን ወዘተ የሚባሉ አካላቶች አሉት ብለው ያምናሉ። ሐባሾቹ ደግሞ ይህንን ባት አምላኪ ይሏቸዋል፣ አካል አምላኪ ይሏቸዋል። እንደገና ደግሞ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል። ከአርሽ በላይ ነው ያለው አሁን። ነገር ግን ከሌሊቱ 1/3 ሲቀር ወይንም ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ ይመጣል ብለው ዋብዮቹ ያምናሉ። ሐባሾቹ እነኚህን ሲተቿቸው እንደ ጦጣ የሚወጣ የሚወርድ አካል ነው የምታመልኩት፣ እግር ነው የምታመልኩት፣ እጅ ነው የምታመልኩት። የኛ አምላክ ግን የእጅና የእግር ፈጣሪ ነው እንጂ እጅ እግር ያለው የሚወጣ የሚወርድ አይደለም ብለው ይላሉ። በተቃራኒው ደግሞ ዋብዮቹ ሐባሾቹን ቀብር አምላክ ይሏቸዋል። ቀብር አምላክ የሚሉበትም ምክንያት ምንድነው? እሱ ቀብር ላይ እየሄዱ ይለማመናሉ ወይንም ደግሞ የሞቱ ሰዎች ያማልዱናል ብለው ያምናሉ ሐባሾቹ። ይህንን መሰረት በማድረግ እነኛዎቹ ደግሞ እናንተ ቀብር አምላኪ ናችሁ፣ ስለዚህ ሙስሊም አይደላችሁም ብለው ነው የሚያምኑት። በመጽሐፍቶቻቸው ላይ አንደኛውን መግደል እንዳለበት የሚያስተምርም ነው ያላቸው። ለምሳሌ ዋብያዎቹ ሐባሾቹን አስቀድማችሁ መግደል እንዳለባችሁ የነሱ መጽሐፍቶች ይናገራሉ። ማለትም ክርስቲያኖችና አይሁዶችን ከመዋጋታችሁ ወይንም ደግሞ ኤቴስቶችንና ፓጋኖችን
ወደ እስልምና ከመጥራታችሁ በፊት ወደ እስልምና መጥራት ያለባችሁ ሀባሾችን ነው የሚል አስተምሮ አላቸው በመጽሐፍቶቻቸው ላይ ማለት ነው። ምክንያቱም እነኚህ ሙስሊም ነን ብለው በእስልምና ስም ያሉ ነገር ግን ሙስሊም ያልሆኑ ናቸው የሚል አስተምሮ ስላላቸው አንድ ዋሃብያ የሆነ አስቀድሞ ለኤቴስት ወይንም ደግሞ ፓጋን ለሆነ እስልምናን ከመስበኩ በፊት ሀባሽ ነኝ ለሚለው እስልምናን እንዲሰብከው መጽሐፍቶቻቸው ያዛሉ ማለት ነው። ኤቴስት የሆነው አንደኛውኑ ወጥቷል፣ ሙስሊም አይደለም፣ ስለዚህ ራሱን የቻለ ነው። እነኚህ ግን ሙስሊም ነን እያሉ ራሳቸው ጠመው ሌላውንም ያጠማሉና መግደል መጋደል ካለባችሁ እነሱን ነው። እነሱን ከገደላችሁና ካስወገዳችሁ በኋላ ሌሎችን ትደርሱበታላችሁ የሚል አስተምሮ ስላላቸው ስለዚህ ብዙ እልቂቶች በታሪክ ውስጥ ተከስተዋል በዚህ ምክንያት ማለት ነው። ስቲል አሁንም ኢትዮጵያ ውስጥ አደገኛ አደጋ ውስጥ ለመግባት አንዣበው ነው ያሉት። መጅሊሱ እየተመራ ያለው በዋሃብዮቹ ነው። ሀባሾቹ መጅሊሱን አሁን ተወስዶባቸው ቅሬታ እያሰሙ ይገኛሉ። የዋሃብያው ሴክት ነው አሁን እየመራ ያለው፣ ከመስጊድም እያስወጣቸው ነው። በተለያየ ቦታ ላይ አዲስ አበባ ላይ አሊ መስጊድ ላይ የሚታወቅ ነው። በተደጋጋሚ አደጋ ይደርሳል፣ ይረብሻሉ። ዋሃብያዎቹ በጣም ውሸታም ናቸው። በጣም ኃይል ይጠቀማሉ። ለማንኛውም ነገር እርምጃ ለመውሰድ ዝግጁ ናቸው። ሰሞኑን ደግሞ ድሬዳዋ ላይ እንደዚሁ ድብደባ ፈጽመውባቸዋል። ሙአዚኑን እና ኡስታዙን ደብድበዋቸዋል። እንዲሁም ደግሞ እዛ ያሉትን እንትኖችን አደጋ ደርሰውባቸዋል። እንደውም ለእኔም አባሾቹ ጥሪ ያቀርበውልኝ ነበር። ድምፁን አብራችሁን ሁኑ የሚል ድምፁን የሚል አቅርበውልናል። ሜይ ቢ ይሄንን ቪዲዮ መስማት ይቻላል። ድምፅ እንደሆነላቸው ጥሪ ያቀረቡልኝ ነው። ለድሬዳዋ ሙስሊሞች ድምፅ ሁኑልን፣ መስጅድ እየቀሙን ስለሆነ ሙስሊሞችን እየደበደቡ ትላንት መስጅዳቸውን እየወሰዱባቸው ነበር። ሀረር ገና ይቀሟቸዋል። ሀረር ላይ ትልቅ የፈንጅ ተተክሎላቸዋል። ሀረር ከባድ ነው። ተድሬም ደግሞ እኔስ ድሬዳዋ ደብድበዋቸዋል። መስጊድ ውስጥ አይ ቲንክ ሙአዚኑን እና ሼኩን ነው ደብድበዋቸዋል። አዎ እንደዛ እያደረጉ ነው። እነዚህ ቀስ በቀስ ሙስሊሞችን ከጨረሱ በኋላ ወደ ክርስቲያኖቹም ይሄዳሉ። ችግሩ እኮ የእናንተ መስነፍ ነው። ሚዲያውን አስረከባችሁ። እሱ ልክ ነው። ሚዲያው ላይ አክቲቭ አይደላችሁም። ፖለቲካውን እነኛ በደንብ አድርገው የያዙት፣ በደንብ ተቆጣጠሩት እና ውሸትን በደንብ ስለሚያጧጧፉት የማጽዳት ስራውን በደንብ ይሰሩታል። እኛም ተነስተናል እንግዲህ በአላህ ፈቃድ ኢንሻአላህ። አሁን ላይ ያመረሩ ይመስላሉ የተወሰነ እናንተዎቹም፣ ግን በደንብ አይደሉም፣ ብዙም አይደሉም። እነሱ ምን አድርገው ሰርተው እየሰሩት ነው? ሚዲያው ላይ ወጣቱን እየያዙባችሁ ነው። ሚዲያው ላይ ያለውን ወጣት በልጠዋችኋል፣ ፖለቲካውን በልጠዋችኋል። ታዲያ እነሱ መስረቅና መጋደልን ነው የሚያውቁት፣ እኛ አናውቅበት። ውሸትን ያውቁበታል፣ እኛ አናውቅበት። አንዳንዴ ግዴታ ነዋ። ምን አለ መሰለሽ፣ ግድ ይልሻል አንዳንዴ። ምክንያቱም አጭበርባሪ ሲበዛ አጭበርባሪውን ለመጋፈጥ ግዴታ ቆርጠሽ ካልተነሳሽ ቆመሽ ምታይ ከሆነ እጅ እያልሽ ምትታዘቢ ከሆነ እያየሹ እየተበላሽ 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 ትመጫለሽ። አይ ቲንክ የእናንተ ማነው የሚባሉት ኡመር ኮምቦልቻ እሳቸው ቆይተዋል። ከማንኑ ግን ብቻቸውን ናቸው እና አሁን እንወጣለን። ያ ግዴታ ሜቢ ቪዲዮ ይሄ ነው ይጠበቅብናል። ብዙ ስራ ይጠበቅብናል። ኢንሻአላህ እንትን እንላለን። ጊዜ ቤትን ክፍት አድርገን እንድንወያይበት ስለጋበዝከን እናመሰግናለን። ሌላም ጊዜ ኢንሻአላህ እንደዚህ በስርዓት ሰው የሚሳደብ ሰው ሳይኖር ለመወያየት የተዘጋጀ ሰው ካለ እኔ ዝግጁ ነኝ ኢንሻአላህ። በዚህ ቤታችን በስራ ለሚወያይ ምንም ችግር የለብንም። ይህ ችግሩ ምንድነው? እሱ አሮጋንት የሚሆኑ ሰዎች ሲመጡና ወደ ስድብ ይቀይሩታል እንጂ እውቀት ላይ መሰረት አድርጎ አቅል ላይ መሰረት አድርጎ መወያየት ጤናማ ነው። ባይዘ ካልተወያየ ካልተጋጨ እግርና እግር የሚጋጫል ይባላል።
መወያየት፣ መጋጨት ሊኖር ይችላል። ግን ምንድነው እሱ የዋብያዎች በተለይም አካሄድ ጤናማ አይደለም፣ ለውይይት የሚጋብዝ አይደለም። ወደ ሴፍ የመቀየር ወደ እልህና ቁጣ፣ ስድብ የመቀየር ቶኖች ይመጣሉ። ያ ደግሞ አደገኛ ይሆናል ማለት ነው። እኔ ብቻ ጣባቸው ስለሆነ እንደዚህ አይነት ትምህርት መቅረት አለበት። አይደለም በኢትዮጵያ በዓለም ላይ ማለት ነው። እንደዚህ አይነት ጽሁፍ ጽፎ ግደሉ እንደዚህ አድርጎ የሚል ክታብም ስለሆነ እነሱ በተማሩት ነው እየሰሩ ያሉት። እንደዚህ አይነት ትምህርት መቅረት አለበት። ያ እሱን እኮ ስለሚሸመጥጡት መዋሸቱን ስለሚቻል ቁጥር የውጮቹ ይሻላሉ ይመስለኛል። አንዳንዴ እንደውም ከኢትዮጵያ ውስጥ ካሉት ኢትዮጵያ ውስጥ ያሉት በጣም ባለጌ ውሸታም ናቸው። በጣም ፖለቲካውን በደንብ አድርገው የሚጫወቱት ህዝቡን ለቁጥር እንትን እስከሚሉ ድረስ በደንብ ዶሚኔት አድርገው መስጊዶችን እያጠዱ እንኳን አንድ ነን ይላሉ፣ እየነጠቁ አንድ ነን ይላሉ። ከመስጊድ እያባረሩ እያስወጡ አንድ ነን ይላሉ። ምን አይነት ፖለቲካ እንደሚሰሩ አንዳንድ ያስቁኛል። እና መጽሐፍቶቻቸውን የሚመሩባቸው ደግሞ አብረ መስገድ አችልም አስቀድመ የቅርብህን አጽዳ የሚል መመሪያ ይዘው ቅድም እንደውም አንደኛው እያነበብኩት ነበረ። ኤቴስቶችን እና ሌሎችን ጣዖት አምላኪዎችን ወደ እስልምና ከመጥራት በፊት ሀባሾችን ነው ወደ እስልምና መጥራት ያለብህ። እነሱ ቀብር አምላኪ ናቸው። ሙስሊም ነን እያሉ ጠማሞቹ እነሱ ናቸው። ኤቴስቶቹ ወይንም ደግሞ እነዚህ ጣዖት አምላኪ የተለዩት አስቀድሞ ሙስሊም ነን ስለማይሉ እነሱ አንደኛው ነው የወጡ ናቸው። እነሱ ችግር የለውም። እነኚዎቹ ግን ሙስሊም ነን እያሉ እራሳቸው ጠመው ሌሎቹንም ያጠማሉና እነኛን ከመዋጋት እነኛን ወደ እስልምና ከመጥራት በፊት ስለዚህ ዋብዮቹ የሚታወቁበት በጣም በውሸትና በማስፈራራት በመግደል ጭምር ነው የሚታወቁት። እና ኢሳይስን እነ ቦኮ ሃራም ሌሎችንም ጽንፈኛ ኢስላሚክ ሴክቶች ያፈራ ነው የኢሳይሱ ክንፍ። ስለዚህ እስልምና ብዙዎች በጥቅሉ አንድ የሚመስላቸዋል። ሙስሊም ሲባል አንድ የሚመስላቸዋል። በአላህ ላይ ይለያያሉ፣ በሐዲሳቶች ላይ ይለያያሉ፣ በቁርአን ላይ ይለያያሉ፣ በሁሉ ነገር ላይ የተለያዩ ናቸው። በስም ልክ እስልምና በሚለው ግን አንድ የሆኑ ይመስላቸዋል። ሰዎች ከውጭ ሆነው ሲረዱ ሙስሊም ሲባል በቃ አንድ ነው፣ አንድ ጌታ ነው የሚያመልከው ምናምን የሚል እይታ ነው ያላቸው። ነው አንድ አይደለም የሚያመልኩት፣ አንድ ጌታም አይደለም የሚገዙት። ምክንያቱም የአንደኛው አላህ ከአርሽ በላይ ነው ያለው፣ የአንደኛው አላህ ደግሞ ያለ ቦታ ነው ያለው። ለምሳሌ ዋብዮቹ አራማን ወላ አርሽ ስተዋ ሲሉ አላህ ከአርሽ በላይ ነው ያለው ብለው ነው የሚያምኑት። በምኑ? በአካሉ በዛቱ ከአርሽ በላይ ነው ብለው ነው የሚያምኑት። ሀባሾቹ ደግሞ አላህ ያለ ቦታ ነው፣ አላህ መውጁዱን ቢላ መካነ ይላሉ። ያላ አለ ቦታ ነው፣ ቦታ ሳይፈጠር እሱ የነበረ ነው። ስለዚህ የቦታ አስገኝ እንጂ በቦታ አይገለጽም ብለው ያምናሉ። ስለዚህ የአንደኛው አካል በቦታ የሚገለጽ ነው፣ የአንደኛው አካል በቦታ ማይገለጽ ነው። የሀባሾቹ አላህ እጅ፣ እግር፣ ባት ወዘተ የሚባሉ የሉትም፣ አይነገርለትም። የዋብያዎቹ ደግሞ እጅ፣ እግር፣ ባት ወዘተ የሚባሉ አካላቶች ያሉት ነው። በአካል ይለያያል። አላህ የሚሉትን አካል ራሱ በቦታም ይለያያል። ለአንደኛው ቦታ ይነገራል፣ ለአንደኛው አይነገርም። ስለዚህ አላህ ላይ ያላቸው ትልቁ ልዩነት ስላለ አንድ አካል ሊያመልኩ አይችሉም። ወይንም ደግሞ አንድ አላህን አይደለም እያመለኩ ያሉት። የሚያገናኛቸው ምኑ ነው? ስሙ ብቻ ነው የሚያገናኛቸው። በተመሳሳይ እንደገና በቁርአን ላይ ያላቸው ምልከታ የተለያየ ነው። ለምሳሌ ዋብያዎቹ የሚያምኑት የአታሪን አቂዳ እንደሚከተሉት መጠን ቁርአን ያላህ ቃል ነው ብለው ነው የሚያምኑት። ያላህ ቃል ብቻ ሳይሆን ቁርአኑ ቃሉ ልብ በሉ ያላህ ቃል ነው። ስለዚህ ፍጡር አይደለም ብለው ነው የሚያምኑት። ይህንን መዛ የሚከተሉ ሐንበሊዎች ይህንን ቁርአን ፍጡር ነው የሚል ካለ ቀጥታ እንዲገደል ነው የሚያዙት። ቁርአን ፍጡር ነው የሚል ካለ ቀጥታ መገደል አለበት ነው ብለው ነው የሚያምኑት። በተቃራኒው ደግሞ ቁርአን ፍጡር ነው ብለው የሚያምኑ አሉ እና ብዙ እልቂቶች ተፈጽመውበት ይመጡ ማለት ነው። ለፍዙ ፍጡር ነው የሚሉ አሉ። ኖ ለፍዙ ፍጡር አይደለም ብለው የሚያምኑ አሉ። ቃሉ እንዲሁም ደግሞ ለምሳሌ አሊፍ ላም እነኚህ ፍጡር አይደለም ብለው ያምናሉ። በተቃራኒው ደግሞ ፍጡር ነው ብለው የሚያምኑ አሉ። አረብኛው ፍጡር ነው ብለው የሚያምኑ አሉ። ፍጡር አይደለም ብለው የሚያምኑ አሉ። ቋንቋው ራሱ ማለት ነው ቁርአኑ የወረደበት አይ መልእክቱ ነው ፍጡር ያልሆነው። ነገር ግን በዚህ ላይ በጣም ሽኩቻዎች ስላሉ
አንደኛው ሌላ ይላል፣ አንደኛው ሌላ ይላል። ምንም በራሳቸው ላይ መግባባት የላቸውም ማለት ነው። በዚህ ብዙ ልዩነቶች አሏቸው። ስለዚህ እስልምና አንድ ለሚመስለው ሰው ብዙ ልዩነቶች አላቸው። እያንዳንዳቸውን ቀጣይ ምን እናደርጋለን? የምንማማራቸው ይሆናል ማለት ነው። በቁርአን ላይ ያላቸው ምልከታ፣ በሐዲሳቶች ላይ ያላቸው ምልከታ፣ በአላህ ላይ ያላቸውን እይታ እያንዳንዳቸው አንዱ አንዱን የሚፈራረጁ አንዱ አንዱን ሙስሊም አይደለህም ብቻ ሳይሆን ግድያ እንዲገደሉ የሚያዝ ነው። ሐዲሳቶች አሉ። አንደኛው ኢማም ለምሳሌ አላህ ያለ ቦታ ነው ብሎ ቢል አላህ በቦታ የሚለው ቀጥታ እንዲገለው ነው የሚያዘው። አንገቱን ቅድሚያ ቁረጠው ነው የሚለው። በኡመት ውስጥ ልዩነት የሚያመጣ ካለ አለመስማማት ካለ አንገቱን ቁረጠው ነው የሚለው። ቁርአንም ላይ በተመሳሳይ ሱራ 465 ላይ ነብዩን ፍጹም እስካልታዘዙትና እሱን እስካላስፈረዱት ድረስ እምነት እንደሌላቸው ይናገራል። በዚህም መሰረት ልዩነት ከመጣ አንደኛው ያለውን የሚቃረን ከሆነ ቀጥታ እንዲገደሉ ነው የሚያዘው። ስለዚህ በቁርአን ውስጥ ልዩነት ካለ አለመግባባት ካለ ሐዲስ እንደሚናገረው ደግሞ አማኝ አይደላችሁም ነው የሚለው። ስለዚህ በዚህ ላይ ስንመለከታቸው በጣም ልዩነቶች ሰፊ ስላሏቸው አንደኛውን አማኝ አይደለህም የሚል እይታዎች አላቸው። ብዙ ጊዜ ሰምታችሁ ከሆነ እስልምና አንድ ነው፣ ጌታችን በቃ አላህ አንድ ነው ምናምን የሚል መፈክሮች አሏቸው። ይሄ መፈክር ብቻ ነው። ውስጥ ስገቡ ግን ልዩነታቸውን የሚፈቱበት መንገድ ልክ ክርስትናው ላይ ልዩነቶች ሲመጡ በጠረጴዛ ዙሪያ ተነጋግሮ ተወያይቶ እንደሚፈታው አይነት አይደለም። የሚፈቱት በሴፍ ነው፣ በመገዳደል ነው። ታሪካቸውም እንደዛ ነው። ግደለው ነው የሚለው ቀጥታ ማለት ነው። ይህንን እንዲቴል ወደፊት የምናየው ይሆናል። በተረፈ ቁርአን ምንም የተብራራ ነገር የለውም። ነገር ግን 114ቱ ምዕራፍ ውስጥ ስትመለከቱ ሁሉን ነገር ከሰማይ በታች ከምድር በላይ ያሉትን እያንዳንዱን አብራርተን ጨርሰናል ነው የሚለው። እነኚህን ኢሹዎች በመለኮታዊ ነገሮች ላይ አላህ አልወለደም አልተወለደም ከሚለው ውጪ ያብራራው ነገር የለም። የተብራራው ምንድነው? እሱ በእስልምና የሚታወቀው አላህ አልወለደም አልተወለደም፣ ቢጤ የለውም፣ አምሳያ የለውም፣ እርሱ አንድ ነው የምትል ብቻ ነች። ከዛ ውጪ ስለ መለኮት ሙስሊሞች የሚያውቁት ነገር የለም። አብዛኞቹን ሙስሊሞች በጠይቋቸው የሚነግሯችሁ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እችን ጥቅስ ነው ሸምድደው ያዙት። ከዚህ ውጪ ሙስሊሞች የሚያውቁት ነገር የለም ስለ መለኮት ማለት ነው። የተብራራ ነገር የለም። ማአት ጥያቄዎች ለምሳሌ ስላሴ መጽሐፍ ቅዱስ ላይ ቃል በቃል የለም ይሏቸዋል። ተውሂድ ይባል ቃል በቁርአን ውስጥ አሳዩን ቃል በቃል ብትሏቸው አያመጡትም። ተውሂድን በሶስት ከፍለው ይማራሉ። ተውሂድ አሉልያ፣ ተውሂድ አሩብያ፣ ተውሂድ አልአስማ ወልሲፋት ብለው በሶስት ይከፍሉታል። ሶስቱን እስቲ የተውሂድ ክፍሎች አሳዩኝ ብትሏቸው አሳያችሁም። ግዴታ አንድ ሙስሊም ግን እነኚህ በሶስቱ የተውሂድ ክፍሎች ማመን አለበት ብለው ያምናሉ። ሐባሾቹ ዋብዮችም በዚህ ምክንያት እናንተ ጣዖት አምላኪ ናችሁ፣ ሶስት አካል ነው የምታመልኩት ወዘተም ይሏቸዋል። ተውሂድን ከፍለው ያስተምሩ ማለት ነው። በቁርአንም በሐዲስም የለም። ነገር ግን ቁርአን ሁሉን ያብራራ ነው ብለው ነው የሚያምኑት። እስቲል እጅግ መዓት ነገሮች በቁርአን ውስጥ ያልተብራሩ፣ ስለ አምላካቸውም ደግሞ ቀደም እንዳልኳችሁ እሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። ከዚህ ውጪ ጠይቋቸው በዙሪያቸው ያሉትን ሙስሊሞች ከዚህ ውጪ የሚያውቁት ነገር የለም። በቁርአን ውስጥ የተጠቀሰላቸው ስለ አላህ ተብሎ ይሄ ነው በቃ። ስለ መለኮት ምን እንደሆነ እንዴት እንደሆነ ምንም የተብራራ ነገር የለም። በዚህ ምክንያት ብዙ ጥያቄዎችን ጥሎባቸው ስላለፈ ከጊዜ በኋላ የሚመጡ ሰዎች ወይንም ደግሞ በእስልምናው ሊቃን የሚሏቸው ሙፈሲሮች እንደዚህ የራሳቸውን ጽሑፍ ይጽፋሉ፣ ኪታብ። ያንን ኪታብ መሰረት አድርገው ዶግማቸውን ይመሰርታሉ ማለት ነው። አቂዳቸው እንዳለ የሚቀዳው ከማን ይሆናል ማለት ነው? አሁን ከጊዜ በኋላ በሚመጡ የሆነ ችግር ሲፈጠር ለዛ ችግር ሶልቭ ለማድረግ ብለው አንዱ ይነሳና ይጽፋል። ስለዚህ አንደኛው ያንን ይቃረንና ይጽፋል። የዚህኛው ደጋፊ ይሆናል። የዚህኛው ደጋፊ የዛን እምነት ይይዛል፣ የዛን አቂዳ ይይዛል። የዚህኛው ደጋፊ ደግሞ የዚህኛውን ይይዛል ማለት ነው። እንደዛ እያሉ ነው የመጡት። ስለዚህ እነኝን እንዲቴል ወደፊት የምናያቸው ይሆናል። ዛሬ እንደ መግቢያ ያህል እነኝን እንድታውቋቸው ነው። በእስልምና ውስጥ ሰፊ ልዩነቶች እንዳላቸውና አንድ እንዳልሆኑ የተበታተነ እንደሆነ ይህንን እንደ መግቢያ ያህል ከተመለከትነው እንዲቴል
በውይይቶቻችን ላይም የምትመለከቱት ይሆናል። ቀጣይ የምናደርግላችሁ ሰፊ ልዩነት እንዳላቸው እና እስልምና ምን እንደሆነ ወደፊት የምናሳያችሁ ይሆናል ማለት ነው። መልካም እንግዲህ ይህን ያህል ከተነጋገርን ሰዎች እስልምናን በእነዚህ አይነት ሁኔታ ረጋ ብለው እንዲሰሙት ካለን ፍላጎት የተነሳ ነው። ቀጣይ ግን ማብራሪያዎችን ጭምር እዘንላችሁ እንመጣለን። አሁን ላነሳናቸው የተለያዩ ቶፒኮች ማብራሪያዎች ጭምር እዘንላችሁ እንቀርባለን። ዩቱባችን ይሄ ነው። ከ10,000 አካባቢ ያለው ፎሎወር ብቻ ነው ያለን። ሰብስክራይብ በቴሌግራም ታገኙናላችሁ፣ በቲክቶክ ታገኙናላችሁ። ከዚህ ውጭ ያሉት ቻናሎች የኛ የሚመለከቱ አይደሉም። ዩቱባችንን ወደ 10,000 የሚጠጋ ሰብስክራይብ ያለው ነው። ቴሌግራማችን ወደ 4,000 የሚጠጋ እንደዛው ቲክቶክ ደግሞ ወደ 800 ምናምን ሺህ እዛ ላይ ብቻ ታገኙናላችሁ። መረጃዎችን እንዲደርሳችሁ ሰብስክራይብ በማድረግ ለሌሎችም ደግሞ ትምህርት እንዲሆን ሼር በማድረግ እንድታጋሩልን በትህትና እንጠይቃለን።